ውስጡ ግን መርዝ ያለው ነገር ነው የሚሉ ሰዎች አሉና ከዛ አንፃር ነው ጥያቄ የሚነሳው እንጂ ፐርሰናሊ ሁላችንም በፍቅር ነው የምንወዳት። የችግር ያለበት ሰው አለ አይመስለኝም። ያ ምን መሰለህ ሃይማኖትን ምናምን ትነካለች የሚለው በደንብ የምትናገረውን ነገር ቁጭ ብለው ስለማይሰሙና ወይም ስላልተረዱት ሊሆን ይችላል። የብዙ ሴቶች አቢዩሲቭ የሆነ ሪሌሽንሽፕ መቆየት፣ የማይፈልጉት ትዳር ውስጥ መቆየት አንዳንዴ በሃይማኖት ወይም በልምድ ትዳር ውስጥ የተጫኑብን ነገሮች አሉ። ለምሳሌ ባል የቤት ራስ ነው፣ ባልሽ እንደዚህ በይ፣ ዝቅ ብለሽ እንደዚህ በይ ምናምን የሚሉ ነገሮች አሉ አይደል? በሃይማኖት ውስጥ ይቅርታ እንዴ yes baby ኧረ ችግር የለውም። እሱን ሚት አድርገሽው እኮ አንቺ መቀጠል ትችላለሽ። ልጁ አቤት ለወሬ ያለኝ ጠኔነት። ዋናው እኮ የወሬው ዛፍ እኮ ነኝ እኔ። የምገርም ሰው አሞራው ዛፉ ይባላል እንጂ እኮ እኔ ነኝ እኮ ዛፉ። እና ታዲያ አጥር ነው እንደ እህቴ ባል ምንድን ነው ታዲያ? ማሬ ምንድን ማለት ነው አልገባኝም። ባል እንትን ነው የቤት ራስ ነው ያለችው አይደለም ካለች ምንድን ነው ታዲያ ባል? እሷ ራስ ነጭ ሽንኩርት ነው የምትለው፣ እኔ ደግሞ ነጭ ሽንኩርት፣ እሷ ነጭ ሽንኩርት ነው ቀይ ሽንኩርት ነው የምትለው። እና ይሄ ነገር አላግባባንም ከሷ ጋር። ባል የቤት ራስ ነው፣ ባል እንደዚህ ነው ምናምን የሚለው ነገር ብዙ ሴቶችን አቢዩሲቭ ከሆነ ሪሌሽንሺፕ ወይም ደግሞ አቢዩዝድ ሆነው መቀመጥ እንትን እንዲሉ ብዙ ምቹ ሁኔታ የፈጠሩ ነገሮች አሉ። ሃይማኖትን መቃወምም ምናምንም አይደለም። እንግዲህ እሷን ስትናገር እንደሰማዋት እንደዛ አይነት ሜሴጅ ስታስተላልፍ አይቻላቅም። እኔ አንደርስታንድ ካደረግኩትም ከሃይማኖት ጋር የሚጋጭ ነገር የለውም። ግን ሃይማኖት አንዳንድ ጊዜ ለእንደዚህ ሰው አቢዩዝ እንዲደረግ ምቹ ሁኔታ ይፈጥራል። ምክንያቱም ሰው ሃይማኖቱ ላይ ወይም ደግሞ መጽሐፍ ቅዱስ ላይ ቁርአን ላይ ያነበበውን እንደ ራሱ እንደሚመቸው አድርገው ስለሚተረጉሙ ማለት ነው። ስለዚህ እንደ ራሱ አድርጎ ተርጉሞ ሴትን ለመጨቆን ይጠቀምበታል። ሴቶችም ደግሞ እንደተነገራቸው ተርጉመውት መገዛትን በማይፈልጉት መልኩ መገዛትን ምናልባት ተቀብለው ይቀመጣሉ። ሃይማኖትን በዚህ ያነሳችሁ በዚህ ዲስከሽን ውስጥ በፌሚኒዝም ውስጥ በዚህ መልኩ ነው እንጂ ሃይማኖትን ለመጣስ፣ ለመጣረስ፣ ለመጣል፣ ለማስለወጥ አይደለም። ይሄን ያህል ነው እንግዲህ ነው የገባኝ። ቦምቤ እሺ፣ አዎ፣ እዚህ ጋር እሺ፣ ጥያቄ ያስነሳልና ወጣት አሜን አሞቀሻት ሺሻው ፈንድቷልና የምትይው ነገር አለ ተሳስቶ ፓርላማችን አባል እሺ ቦምብዬ ሁላችሁም ሄዱ፣ ሁላችሁም መዶሻን ከታችም ያላችሁ እንዴት ዋላችሁ? ቀናችሁ የተባረከ እንደሆነ ተስፋ አድርጋለሁ። እንግዲህ እሺ ወደ ሀሳቤ ስመጣ ፈጽሞ ማለት ይኸውላችሁ የምንኖርበት ትዳር ላይ የምንኖርበትና ጆርዲ የሴት ልጅን ጥቃት ነው ብላ የምታነሳቸው ፈጽሞ ይለያያሉ። ፈጽሞ አይደለም። አንድ ትዳር ላይ ያለች ሴት እሷ እንደምትለው ቤት ውስጥ ስራ ስለሰራች ባሏ ቁጭ ብሎ ሪሞት እያየ እሷ ቡና ስላፈላችለት፣ ወጥ ሰርታ ምሳ ስላቀረበችለት፣ ካልሲ ስላጠበችለት በፍጹም ይሄ የተጎድቻለሁ የሚል ስሜት ኑሯት ለፍቺ የምትበቃ ሴት የለችም ኢትዮጵያ ውስጥ። ያ አይደለም ችግራችን። የሴት ልጅ ጥቃት በብዙ ነገሮች የሚገለጹበት ነገሮች አሉ። ጆርዲ የመጀመሪያ ቅድም ሪፖስት አድርጌው እንደውም ልኬልሃለሁ ቦምቤ፣ የመጀመሪያ ሃይማኖትን መተው ነው ትላለች ጆርዲ ባለችበት ገስት ላይ አንዲት ሴት ሃይማኖትን መተው፣ ሃይማኖት ላይ ልንሰራ የሚገባው ሃይማኖት ገዢ ስለሆነ እምነት ገዢ ስለሆነ ማለት ነው። በተደጋጋሚ ስለመደፈር ስትናገር ቄሶችን ታነሳለች። ከቄሱ ግን የደፈረው ሰውዬ ስምን ግን አትጠራውም። ቄሱ የሃይማኖቱ መገለጫ ስለሆነ ሆን ብላ ሃይማኖትን ለማቋሸሽ የምትጠቀምበት ቃላት ነው። ይሄ ፈጽሞ ስተቷ ነው። ሰዎች የምትስብበት መንገድ ነው። ልክ ነው። ትልቁ ፈራህ እግዚአብሔር አለ የምንለው በሃይማኖታችን ስር ነው። የትኛውም ሃይማኖት ውስጥ ፈራህ እግዚአብሔር አለ።
ይህንን ካስተውን ሰዎች እንደ እንስሳ ስለሚገዙ እንደ እንስሳ ስለሚመሩ ለእሷ ምቹ ሁኔታ ይፈጥርላታል። ለማ ለጆርዲ ሀሳብ ለተሰጣት ተልኮ ልትፈጽምበት ካለችው ሀሳብ ጋር ይሄድልታል። ሃይማኖት ጋር ምን አመጣት? የሴት ልጅ ጥቃት ከሆነ መጉዳት ከሆነ የሚያሳስባት ሃይማኖትን መንከት አይጠበቅባትም። የደፈረው ቄሱን ስሙን መጥራት እኮ ትችላለች ማስረጃ ካላት። እሷ ግን ቄስ ትላለች። አያችሁ፣ ለዚህ ነው የምንቃወማት። ሃይማኖት ጠልናት የምንለው ለዚህ ነው። ሰዎች ፍጹም አይደሉም፣ ፍጹማንም አይደለንም። ስህተት ልንሰራ እንችላለን፣ ስሙን ግን መጥራት እንችላለን። ያንን የደፈረውን ሰው ግለሰቡ ስሙን እከሌ ከሌ ከተፈለገ የቱጋ ነው እንኳን ከተባለ አድራሻውን መናገር ይቻላል። ግን ቤተክርስቲያንን ግን ኦርቶዶክስን የሚነካ ቄስ ስትል ግን ትናንትና እዚህ ቤትም ተናግራች ትዝካራችሁ እያስቆንኳት ነበረ። የሴትን ጥቃት ለመከላከል ሃይማኖትን መተው ለምን አስፈለገ? አንድ ሁለት፣ በዋነኝነት ሴት ልጅ ትዳር ባርነት ነው የሚል መርህ መኖርም መቀመጥም የለበትም። ኢቭን እንደ በአጋዥ ምናምን የምትኖረዋ ሴት አይደለም። በቃ ለፍታ ደክማ ቀን ሙሉ ስትሰራ አይደለም። በቃ ትዳር ነው። ትዳሬን ማክበር ግዴታዬ ነው። በቃ ትዳር ነው። ከፍ ያለም ኑሮ የሰጣትም ትዳር ነው። ዝቅተኛም ኑሮ የምትኖረው ትዳር ነው። እኔ ሁሌ ነው ምለው ቤቷን እሷ ባሏ ቤት ተገኝቶላት አክብሯት ቤት ላይ ሊሰጣት የሚችለውን ክብር ሰጥቷት ካልሲው ስላጠበችለት ፍቺ የጠየቀች ሴት የለችም። ተጎድቻለሁ የምትልም ሴት የለችም። ደስ ብሏት ነው የምታጥበው ቤት ላይ የምትሰራው። እና ይጋጫል። ዓላማውን የሳተ ነው። ፌሚኒዝም እንደ ዓለም ላይ ሲነገረን ወርዱ የሴትና ሕፃናትን መጉዳት መከላከል ከሆነ እሷ ግን እያራመደችው ግን ያለችው ከዚህ ጋር ይጋጫል። ዛሬም ጨምሮ በጣም ብዙ ቪዲዮዎች እያየው ነበር። የምትመላለሰውም ሰዎች ከእሷ ጋር የሚመለሱትም ጭምር እያየው ነው። እና ሃይማኖትን መታገስ ላይ የምትናገረው ሴት ማስቆም አልፈለገችም። ለምን አታስቆማትም? ሃይማኖትና የሴቶች የሴት ጥቃት ምን ያገናኘዋል? ስለዚህ እማልደግፋትም እማልከተላትም መሬት ላይ ያለው ሀቅ ጋር እሷ ጋር ካለው ጋር ስለሚጋጭ አይሄድም። ኢቭን የሰበሰበቻቸው ሰዎች እንኳን እሷን የሚከተሏት ሴቶች እንኳን ስለ ትዳር መግለጽ የሚችሉ ሰዎች አይደሉም። ሊያስተምሩ የሚችሉ ሰዎች አይደሉም። እያንቋሸሹ የሚናገሩ ነው። እኔ ሃይማኖቴን አከብራለሁ፣ ሃይማኖቴ ይገዛለሁ። መጽሐፍ ቅዱስ የሚለው ትዳርን ነው። ምን አይነት ትዳር? ወንድና ሴት ትዳርን ነው። ሌላው ትላንት እዚሁ ቤት ላይ በዲሞክራሲ ሰበብ አለች። ዲሞክራሲን ትከተላለህ አምንበታለህ አለችውና በዲሞክራሲ ሰበብ ግብረ ሰዶምን ተቃወማችሁ። አስባችሁታል? እሷ በዲሞክራሲ ሰበብ ግብረ ሰዶም ሊፈቀድ ይገባል ብላ የምታምን ሰው ናት። ይሄ ነው የሚጋጭብን። በፍጹም ግብረ ሰዶም አይፈቅደውም። ሃይማኖታችንም ሀገራችንም አትቀበልም። ግብረ ሰዶም ለመቀበል ኋላ ቀር አይደለም፣ በጣም ኋላ ቀር ሆና ትቅር እንጂ ግብረ ሰዶምን ልንቀበል አይገባም። የመጨረሻ ማስቀመጠው ምንድነው? ሌዝቢያን ሴቶች መውለድ ይችላሉ፣ ነገር ግን ከፈለጉ መውለድ ይችላሉ፣ ግንስ ካልፈለጉ መብታቸው ይከበር። እንዲህ አይነት መርዝ ነው ይዘውልን የመጡት። አያችሁት? መውለድ ይችላሉ፣ አዎ ሴት ስለሆኑ፣ ነገር ግን ካልፈለጉ መብታቸው ይከበር የሚል ጫወታ። ሁለት ሬሳ አልጋ ላይ ማስቀመጥ አስተኝተን መኖር ማለት በጣም ድክመትም ነው። ሞራሊ ልንቀበለው አንችልም። ሃይማኖታዊም ባህላዊም ልንቀበለው የማንችለው ነገር ቢኖር ይሄንን አስተሳሰብ ነው። ለዚህ ነው ጆርዲን እምቃወማት። አመሰግናለሁ። ቦምቤ ፋንታስቲክ አለ የለ ጨርሻለሁ። ኢትዮ አውራ ማውራት ከፈለግ አውራ፣ ችግር የለም አውራ። ኦኬ። እኔም አንድ ሁለት ነገር ትላንትና ሲወያዩ ያዳመጥኩት ነገር አለ። አንደኛ
ጎጂ ባህልን ሁላችንም መቃወም መቻል አለብን። ጎጂ ባህልን የሴቶች ወንዱ የሰለጠነ አእምሮ ኖሮት ሴቶች ላይ ጥቃት እንደሚደርስ አድርጎ መገንዘቡ ትክክል አይደለም። ለምሳሌ ከ18 ዓመት ለአቅመ አዳም ያልደረሱ ሴቶችን ወደ ትዳር ምንም ጥያቄ የለውም፣ ይሄ ጎጂ ባህል ነው፣ ግርዛት ጎጂ ባህል ነው ተብሎ አዌርነስ ተሰጥቶ እንደቆሙ ሁላ ለአቅመ አዳም ያልደረሱ እህቶቻችንን ልጆቻችንን ለስልጣኔ ባለመኖር በጎጂ ይሄ this is a culture ይሄ ጎጂ የሆነ ባህላችንን በአዌርነስ ነው ማስወገድ ያለብን እንጂ ኖርማሊ የሴቶች ጥቃት ብሎ እዛ ጋር አድቫንቴጅ በመውሰድ ማነሳሳቱ ወርዛ ያደረግን ጎጂ ባህልና የሴቶች ጥቃትን ራሱ ለይቶ ያለ መሄድ ነገር አለ። ጎጂ ባህልን የሴቶች ሃራስመንት ነው አቢዩዝ ነው ብሎ ወቀሳ ጎጂ ባህል የሁሉም ድንቁርና ነው። የአባቶቻችን የእሊና ይሄ የአእምሮ ያለ መንቃት ነው። የቤተሰቦቻችን የአእምሮ ያለ መንቃት ነው። አጠቃላይ ኢትዮጵያ ላይ ይሄ ጎጂ ባህል ነው ተብሎ ሊሰራበት ይገባል እንጂ የሴቶች ጥቃት ነው ብሎ አድቫንቴጅ የመውሰድ ዴፊኒትሊ ስህተት ነው። ሁለተኛ ነገር ደግሞ በነገራችን ላይ ረገጥ አድርጋችሁ አንዳንድ ሰዎችን ምንም ጥያቄ የለውም የሴቶችን ጥቃት እኮ ሴት ልጅ የተወለደችው አባት አላት አይደል? ካለ አባት እኮ ሴት ልጅ አትገኝም። ወንድ ልጅ ካለ እናት እኮ አይገኝም። ጀነራሊ አባትንም ወንድምንም ጠቅለል አድርጎ የሴቶች ላይ ጥቃት አድራሽ ነው የሚለው ራሱ ይሄም ፌር አይደለም። ምናልባት አይ ዶንት ኖ እንግዲህ ሴት ልጆች በአባታቸው ተደፍረው አባታቸውን በጠላ ሁኔታ የሚናገሩ ከሆነ ያ በግለሰቦች የሚወሰን ነው እንጂ ጀነራላይዝድ አድርጎ የሴቶች የወንድ ልጅ በሴቶች ላይ የሚያደርገው ጥቃት ተብሎ የሚካሄድበትም ልክ አይደለም። ነጥቦች አለው። የትኛውም ወንድ ልጅ ደፋሪ ካልሆነ የሴት ልጅን ጥቃት መጠቃት የለባትም ብሎ አብሮ ይቆማል። እኔ ደፋሪ አይደለሁም። በወንድነቴ ግን ከሚደፍሩ ወንዶች ጋር ተጠቅልዬ እንደነሳ አልፈልግም። ወንዶች ተብሎ በህግ መጠየቅ መቻል ያለበትን ኢንስቲትዩሽኑን አቋቁሞ ይሄንን ስራ የሚሰሩ ሰዎች በስቅላት ሊቀጡ የሚችሉበትን ሴታፕ ነው መንቀሳቀስ እንጂ ትግል ላይ ጥቃት የደረሰባቸውን ባልና ሚስት አልጋ ላይ ወንዱ አስገድዶ ደፈራት የሚለውም ነገር አይ ዶንት ኖ እንዴት ወዴት እየተካሄደ እንደሆነ ፈጣሪ ያውቀው። በተረፈ ምንም ጥያቄ የለውም። ረገጥ አድርጋችሁ ስትይዟቸው ትክክለኛ የፌሚኒስትን የሴቶችን ጥቃት ጠልፈው ለራሳቸው አጀንዳ የማስፋፊያ የሚሄዱ ሰዎች በነገራችን ላይ በፈጣሪ ጾታም እኮ ይከራከራሉ። ለምን በወንድ ስያሜ ፈጣሪ ይጠራል ብለው በእስልምናውም በክርስትናውም በየትኛውም እምነት ገብተው የፈጣሪ የአጠራር ሂደት ራሱ ጾታ ሚዛን ያመዘነ ነው፣ የአጠራሩ ራሱ ይስተካከል ብለው ከፈጣሪ ጋር የሚታገሉ ሰዎች ከነጮቹም አሉ። የኛዎቹ ግን ገብቷቸው ይሁን ሳይገባቸው ይሁን አይ ዶንት ኖ እና ቆመው ነገሮችን ማሰብ ጥሩ ነገር ነው። ወንዶችን በአጠቃላይ ወንዶች ብሎ አንደኛ ከሚስቱ ጋር በሰላም የሚኖረው እንዳለ እኔ ሚስት አለኝ፣ ልጆች አለኝ። አንድ ቀን ተናግሬያት አላውቅም። አንድ ቀን ተላልፈን ተከባብረን ያለን ልጆቻችን የምናሳድገው በእኔ ህይወት ውስጥ ቀውስ የሚፈጥር። ስለዚህ አሁን አንተ ትዳር ያለ ሰው ከሆንክ ስለዚህ አሁን እነሱ የሚያራምዱት ሀሳብ ስጋት ላይ ጥሎሃል ማለት ነው። ድንገት ሚስት ብትመጣ ብታይ ሚስት ገብታ ብትሰማ አይምሮ ይበረዛል እኮ ቦብ፣ አይምሮ ይበረዛል። ገብቷል? አይምሮ ይበረዛል። ምንም ጥያቄ። በተረፈ ሪያሊቲ ነው። አቁም ነገር ማሰብ የለብን። የማጭቆና ነው። ሚስትህን እንደዚህ ከሰማች ብለህ መታሰብ ከሆነማ የማጭቆና ነው። አሚን ፕሊዝ። ሚስቴ ከሰማች እንዲህ አሚን አንዴ ይጨርስ ፕሊዝ። ነው ይበረዛል። መስማት ፈልጋለሁ። ይበረዛል። ይኸውልሽ ሀሳብ ይበረዛል ነው ያልኩት።
ትክክለኛ አነጣጥረው ሴቶች በትምህርት ቤትም በተለያየ ቦታ ላይም ጎረምሶች ጎታቸዋል። የተለያየ ነገር አለ። ያንን ግን አነጣጥሮ ትክክለኛ ሴቶች ሊጠቁ በማይችሉበት መንገድ ኢንስቲትዩሽን አቋቁሞ መታገል ወንዶኛም ተባብረን መታገል መቻል አለብን፣ ማስቆም መቻል አለብን። ግን አድቫንቴጅ በወሰደ ደረጃ መንቀሳቀሱ ወርዝ አያረግም። ሪዋርድ አድርጎ ቢፈትሹት ጥሩ ነው። የሚሄዱበትን አካሄድ ቢፈትሹት ጥሩ ነው። ይሄንን ነው ማለት ፈልገው ጋይስ። በተረፈ ኤክሴዲዮስ ሲናገር ጥያቄ አለኝ ለኢትዮ። አይ ጥያቄ እነ ጆርዲን ከሚሉት የትኛው ነው ያንተን ባለቤት አይምሯን ሊመርዝ ይችላል ብለህ የምታስበው? ቆይ ይኸውልሽ፣ እንደዚህ ነው። ቆይ ጥያቄ ከሆነ ለምሳሌ የፈጣሪ ይኸውልሽ በእስልምናው እኔ እዚህ ላይ ገና ዛሬ ነው የተሳተፍኩት። ትንሽ ደቂቃ ስጠኝ። ቆይ ግድ የለሽም። አንቺ የሚሰማሽን ስሜት እንደዛ ነው የሚሻለው። ይሄድን አንቺ የሚሰማሽን ስሜት አንጸባርቂ። ቆይ ግድ የለም። አንተ አንድ ነገር ቢሄዱረድ ነው አንድ ነገር አይሆንም ዋን ፖይንት ብቻ እንዴ እንደዚህ አይነት ነገር የለም። ቆይ እንደዚህ ክርክር እኮ ነው ይደምጥራል። ሌሎችም እየጠበቁ ስለሆነ ጥያቄና መልስ ሳይሆን ሀሳባችሁ የሚሰማችሁ ነገር ተናገሩ። እሱ የተናገረው ነገር ስህተት ካለው አይ ይሄን ሀሳቡን አልደግፍም ማለት ትችላላችሁ፣ መብታችሁ ነው እንጂ እናንተ ሁለታችሁ እዚህ ቁጭ ብላችሁማ የምትከራከሩ ከሆነ አይጠቅመንም እኛ። ሶና እዚህ ውስጥ ያለው ሰው ሁሉ የሚሰማውን ስሜት ያንጸባርቅ እና አንቺ ማለት የምትፈልጊው ነገር ካለ በይ። ግን ተቃራኒ ሀሳብ አለ። አንቺ አንድ ጊዜ ሄደን ዶክተር ዋይዝ የሚለው አቤት ዶክተር ዋይዝ እስቲ እታችን ተንፍሽ። እሺ ምንድነው የምለው ሁላችን እኔ እንግዲህ እኔንም ጨምሮ ብዙ ሰው የሴቶችን ጥቃት አንፈልግም፣ ምክንያቱም እኔ ሴት ስለሆንኩ ማለት ነው። ግን አያያዟን ሳየው ቀድምም አንድ እህታችን እንደገለጸችው ቪዲዮቿ ሁሉ ታይታ አላማ ማሳካት ነው እንደተመለከትኳት ከሆነ ማለት ነው እንጂ ሽፋን ነው እያረገችው ያለችው የኔ ሴቶች ጥቃት ምን የሚለውን እና እሱ ደግሞ ይሄ ደግሞ አላማቸው በዓለም አቀፍ በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። አሁን እኔ አሜሪካን ሀገር ነው የምኖረው። በማይገቡበት ቦታ የለም እነዚህ ግብረ ሰዶማውያን ማለት ነው። እኔ በሰውነታቸው ይደብደቡ፣ ይጠሉ፣ ይገለሉ አልልም፣ ይኑሩ። ግን ሌላውን ሰው ወደዛ በግድ በኢንፍሉዌንስ ወስዶ በተጽዕኖ ወስዶ ወደዛ ውስጥ መክተታቸውን ግን አልስማማም። ለነሱ ያ የኗኗር ዘይቤ ከተስማማቸው ይቀጥሉበት። ሌላውን ግን እንደዚህ ያጨበረበሩ በሴቶች ጉዳይ መግባት አሁን ለምሳሌ የዘርን ጉዳይ የሚያነሳሉ። አሁን እዚህ ሀገር ጥቁሮች ስለሚጨቆኑ እነሱ አላማ ውስጥ ለመክተት ጭቆና ውስጥ ያሉ ናቸውን ልክ እንደኛ እያሉ ነገሮችን እያምታቱ ስለሆነ እሷም ራሷ ግራ ገብቷታል። የምታወራው ሁሉ አንዴ እንግሊዝኛ ታወራለች፣ አንዴ አማርኛ ታወራለች፣ አንዴ ስለ ሳይኮሎጂ ታነሳለች፣ አንዴ ስለ ሳይኪያትሪ ታነሳለች። ምንም ጭንቅላቷ አንድ ቦታ የረጋም አይደለም። አንዴ ሃይማኖትን ታነሳለች እና ድብልቅልቁን የምታወጣው ራሷ ስለተደበላለቀባት ነው። እና በጣም ተጠንቀቁ። እኔ እንዳልኳችሁ የሴቶች መብትን ለማስጠበቅ አንዷ እኔ ምቆም ነኝ ለዚህ ጉዳይ እና አትጠራጠሩ። እኔ ለወንድም ለሴትም ነው ደግሞ የሚጨቆንን ሰው ተጨቆን ወይም ተረገጥ ብዬ የምል ሰው አይደለሁኝም። ግን አካሄዷ ግን እጅግ በጣም አደገኛ ስለሆነ እኔ እንትንም ፋንዲንግም ያላትም ነው የሚመስለኝ እንደ ሁኔታዋ ስመለከተው ማለት ነው። እና የምታገኘው ጥቅማ ጥቅሞች ስላሉ እሷ ሌላ ነው አላማዋ። ቪዲዮዎቿንም አይተናል። ሴቷን ልጅ እንዴት ልክ ከወንድ ጋር እንደምትጫወተው ነው ላይዋ ላይ ቁጭ ብላ ስትሆን የነበረው። ዋና ውስጥም ታይታለች። እና ሰው ካደገ በኋላ ከሴት ጋር እንደዚህ መሆን ግልጽ ነው። እና እጅግ በጣም አደገኛ ሁኔታ ላይ ስላለን በዓለም ውስጥ እንጠንቀቅ። እንዴ አሁን እኮ ሴት ነኝ ማለት ሁሉ አይቻልም። ሰው እነሱ ከወሰኑላችሁ ወንድነሽ አንቺ ከተባላችሁ አክሴፕት አድርጉ የሚልም እኮ አይነት ሁኔታ ነው የመጣብን። እንዴ ሰው እንዴት ተፈጥሮ ይሄ ነው ሲል ምን ማለት ነው? ይሄ ለምሳሌ ሴት ሆነው እንደ ወንድ የሚሆኑ አሉ አይደለ? ወይም ወንድ ሆነው ደግሞ እንደ እህት ወንድማችን ዜድ እንደምትባለው አይነት ማለት ነው ነገር። አዎ ትራንስጀንደርም አለ። አሁን ለምሳሌ አንዳንድ ሐኪም ቤት ብትሄዱ
ማን ብለን እንጥራችሁ? እያወቁ ሴት መሆናችሁ ማለት እኮ ነው። ወንድነሽ ብለን እንጥራሽ? አንቱ ብለን እንጥራሽ? ወይስ ምን? በቃ ይሄ እኮ ምንም ጥያቄ የለውም አይደለም እንዴ? የጾታ ጉዳይ እኮ ሁለት ነው አይደለም እንዴ? በጣም ሬር ነው ፍናፍንት ወይ ምንድን ነው ይሄ ሁለቱንም ሆነ የሚፈጠረው። በአብዛኛው በተፈጥሮ ሴት ወንድ ሆኖ ነው የሚወለደው። እና አሁን ምንድነው ዲሞክራሲን በጣም እንትን ከማጋነናቸው የተነሳ ተፈጥሮን ሁሉ እየካዱት ነው ያሉት። እና አናምታታው የሴቶችን ችግር የሴቶችን ጉዳይ ሴቶች ላይ የሚደርሰውን ጥቃትና ይሄን ጉዳይ አናምታታው። እሷ አላማዋ ይሄ እንደሆነ በደንብ እየተረዳኋት ነው። በደንብ ተመልክቻታለሁኝ። እና እባካችሁ አስቡበት። እኛ ማንንም ለመጥላት አይደለም፣ እሷንም አንጠላትም። ትስተካከል ነው የምለው፣ ሌላ አይደለም። እሺ እታችን እናመሰግናለን። እሺ ኤዱ የምትይው ነገር አለ? አንቺ ደግሞ ልንስትሽ መቃወም ደገፍ እኔ ምንም እሷ ዩኤስ ላይ ያላት አሁን ራስ ምታት የሆነባትን ነገር አምጥታ አምታታችሁ አሜን ሲያንስ ልትገባ ትፈልጋለች ብለሽ ጽፊ ነበር። እኔ ልውረድላትና አስገቢያት። ቆይ እንደዛ አይደለም። ቆይ እናንተ ቆይ ጭንቅ ነው የሚላችሁ። እስኪ ተረጋጉ። ሲያሳባችሁ ስጡ። እስኪ ምንድን ነው ኖ እሷ ከመጣች እሷ ለራሷ ትመልስ። እኔ ገባ ስለራሷ ኖ አይደለም። ቆይ አሁን እንትና ተግባ እንትና እዚህ እኮ አሁን እኮ እንትና አይደለም። ተረጋጉ። አሁን ሀሳብ ነው የምንሰጠው። ሰው ሲወርድ ትመጣለች። አሁን አንቺም ሀሳብ መስጫሽ ተበላሽቶ ነው ሀሳብ አሰጪም ኖ እኔ አሁን ለመሰለ ቦምቤ አሁን አሚን ሲያንስ አንድ ነገር ስታወራ ስለ ካልሲ ማጠብ ምናምን ታወራለች። ኢትስ ሞር ዳን ዳት ስለ ካልሲ ማጠብ አይደለም። እዚህ ጋር ደግሞ ስታይ ደግሞ ስለ ምንድን ነው እሱ ሴም ሴክስ እንትን ነገር ይወራል። አሁን ደግሞ ዶክተር ዋይዝ ደግሞ መታ ስለ ትራንስጀንደሪዝም ደግሞ ታወራለች። የቱን ይዘን የቱን ነው የምንወያይበት? በጣም አሳሳቢ እኮ ስለሆነ አንዴ ዶክተር ወዲህ ምንም ችግር የለውም። ሰዎች የፈለጉትን ሀሳብ ያወራሉ። ስድብ ነው እዚህ የማይቻለው ማለት ሰው ማብሻቅ ፐርሰናሊ ነው እንጂ እኛ ግን የተነሳንበት ነገር አንቺ ታውቂዋለሽ። መርጠሽ ቡፌ ነው አንዱን አንስተሽ ሀሳብሽን መቀጠል ትችላለሽ። አይነዋጅ ሆነብሽ የፈለግሽ አሜሪን አንሺው የዶክተር የኢትዮን ከፈለግሽው ውሰጅ። ወይ ደግሞ ጥብስ አለ ጥብስ ጥፍር አለ ጥፍር ከምን ይሆናል? የሚጠጣም ደግሞ ሌላ ምን ይቀር? አይ እሺ እኔ ምንድነው ይለፈኝና ያሁኑ በሚቀጥለው ዙር ወይ አውራ የሚቀጥለው ዙር ወይ አውራ የሚቀጥለው ዙር ወይ አውራ የሚቀጥለው ዙር ወይ አውራ ና ቢጥራ። እሺ ቀጥል። ሻዶ ግፋ። እሺ ቴንክ ዩ ቦምባስቲክ። ምናልባት አንድ ልጆች ኮንፊውዝ ሊሆኑ የሚችሉበት ምክንያት ይሄ የተነካ አንተ አንድ ጊዜ ሁላችሁ አንተም ጨምሮ ሁላችሁም እዚህ ውስጥ እጃችን እስኪ ወደ ላይ እናጉን። እስክሪኑን ሳትሰብሩት ግን ቀስ ብላችሁ ታብታብና ኮፒ ሊንክ አድርጉ። ቦምባ እኔ ልቀጥል እንዴ? ቆይ ልጁ ይቀጥልና ሻዶ ስለጀመረ አንቺ በዛው ትቀጥይበታለሽ። እና እዚህ ቤት አንበሳ መስጠት ክልክል ነው፣ ግን ታብታብና ኮፒ ሊንክ አድርጉ። እሺ ወንድማችን ግፋ አንተ። እሺ ምናልባት የተለያየ ርዕስ የተነሳ መስሏችኋል። አንዴ ተመሳሳይ ጾታ፣ አንዴ ይሄን አደረጋችሁ፣ አንዴ ይሄን ብላችሁ ኮንፊውዝ እየሆናችሁ ነው። እና አይ ቲንክ እነዚህ ኮንፊውዥን ሊፈጠሩ የቻሉበት ምክንያት እነዚህ በሴት ልጅ ጥቃት ዙሪያ ስር እንናገራለን፣ ለጥቃቷ እንቆማለን ብለው የሚናገሩ ሰዎች በሚያስተላልፉት መልእክቱ ውስጥ ለህዝቡ የሚታየው ነገር ነው። እኔ አሁን ለምሳሌ ጆርዲን በደንብ እከታተላት ነበረ። አሁን ብሎክ አድርጋኛለች። ኮሜንት ጽፍላት ነበረ የተለያዩ ነገሮች እሷ ሆስት ሁና ገብታ በምትናገራቸው ንግግሮች ውስጥ ገስቶቹ በሚናገሩትን ነገር ተስማምታ አንገቷን ተወዘውዛለች። ለምሳሌ ቃል በቃል የምነግራችሁ ነገር አንዲት ፋፊ የምትባል የእሷ ደጋፊ አለች። እሷ በምትናገረው ንግግር ላይ ሃይሄድ ቃል በቃል ስለ ተመሳሳይ ጾታ ወንድ ልጅ እላያችን ላይ ኢነርጂውን ይጨርስብናል ትግል ቃል በቃል
እኔ ጆርዲ በአፉ አይደለም የተናገረችው፣ ግን እንደዚህ ብላ የምትናገር ልጅን አንገቷን እየወዘወዘች መስማማቷን ትገልጽላት ነበረ። ያቺ ልጅ ፕሮፋይሏን ገብቼ ሳየው የተመሳሳይ ጾታ ፍላግ ባንዲራ ያለው ፕሮፋይሏ አለ። ስለዚህ ያቺ ልጅ ራሷን በራስ የማርካትን ነገር ተስማምታበት እየተናገረች ለምንድን ነው ከወንድ ልጅ ጋር ግብ ግብ የምንፈጣጠረው? የግድ ስሜታችንን ለማርካት ወንድ ልጅ እኮ የግድ መሆን የለበትም ብላ ስትናገር አንገቷን ትወዘውዛለች። በዚህ ምክንያት ነው ልንቃወማት የምንችለው። እውነትም የሴት ልጅ ጥቃት አሳስቧት ነው የማንለው ለዚህ ነው። በሶስተኛ በማስረጃ ደግሞ ራሷ ላይ የተገኘባት ቪዲዮ አለ። ራሷ ላይ የተገኘባት ቴክስት አለ። እስር ቤት በገባችበት ሰዓት ሞባይሏ ሲበረበር የተገኙ ቴክስቶች አሉ። ቴክስቶቹን አሁን እዚህ ብናገረው የሚያሳፍሩ ናቸው። ምናልባት ያልሰሙ ሰዎች ካሉ በጣም የሚደብሩ ቴክስቶች አሉ። ለመጀመሪያ ጊዜዋ ነው ከንፈሯን ስስማት እንደዚህ ያረኳት ያለች ራሷ የጻፈችው የራሷ አካውንት በሆነ ቴሌግራም ላይ የተያዘባት ቴክስት አለ። ከተመሳሳይ ጾታ ጋር ችግር አለው በኩባያ አመጣልሻለሁ እንደዚህ። አሁን ይሄ ቀልድ ነው ይባላል? ተፈጥሮን ስትቃወም ምን ችግር አለ? በኩባያ አመጣልሻለሁ የወንድን ዘር ማለት ነው። ይሄ ቪዲዮ አለን። ክለብ ውስጥ አንገት ለአንገት ከሴት ልጅ ጋር አንገት ለአንገት ተያይዛ ስትደንስ እንዴት ነው ሴት ልጅ አንገት ውስጥ ተወሽቃ ከሴት ጋር የምትደንሰው? ይሄ ተመሳሳይ ጾታ አያስብለንም? መረጃ ሊሆነን አይችልም? ብዙ ነገሮችን ማንሳት እንችላለን የምንቃወምበት ምክንያት ማለት ነው። እነሱ አንዲት ደግሞ አለች እንደዚሁ ከነሱ ጋር ስለ ወንድ ልጅ ስል በተለይ የአበሻን ወንድ የምታጠላላ ልጅ ነበረች። ይኸው ከሱ 2 ቀኗ ነው 3 ቀኗ ሰርግ አድርጋለች። የባሏን እግር ስታጥብ ፎቶ ተነስታ ፖስተች። በዛ ጉዳይ ላይ ስትጠየቅ በነጮቹ ባህላቸው ነው እግር ማጠብ አለች። የወንድ ልጅ ላይ ለወንድ ልጅ ግን ምግብ ማብሰል ታጣጠላለች። ሚስት ለባሏ ምግብ አብስላ ለልጆቿ ምግብ አብስላ ያበላችሁን ያጣጥሉታል። እንደ ድክመት፣ የሴት ልጅ ድክመት፣ የሴት ልጅ ጭቆና አድርገው ይስሉታል። ለነጭ ግን ባህላቸው ነው እግር ማጠብ ችግር የለውም። እነዚህ ልጆች የሷ ግሩፖች ናቸው። አንድ ላይ ናቸው ተሰባስበው ከስር የሚገቡ። አሁን እዚህ ኮሜንት ላይ አሉ የሚጽፉ በጣም ተመሳሳይ አይነት ጽሁፍ ነው። በቃ ተነግሯቸው የመጡ ይመስላሉ። ተመሳሳይ ጽሁፍ ነው የሚጽፉት። የአንዷን አንዷ ኮፒ እያደረገች ነው የምትፖስተው የምትጽፈው። እና ብዙ ነገሮች አሉ። ቦምባስቲክ እኔ ቴሌግራም ካለ አለኝ 2 ቪዲዮ አለኝ። እንደዚህ እሷ ተስማምታባት አንገቷን እየዘወዘች የሰዎቹን ንግግር ስትቀበል እንትን ያለኝ ቪዲዮ አለኝ። በቴሌግራም ልክልሃለሁ እና በቀጠል ሌላ ተራ ሲደርሰኝ ማውራት እችላለሁ። መልካም ወንድማችን አለ ናቢ አለ የለም? እሺ አለ ኦኬ ግፊስ እሺ እድል ስለሰጣችሁኝ መቃወምም መደገፍም መብትሽ ነው። እሺ እድልን ስለሰጣችሁኝ አመሰግናለሁ። እዚህ ቤት ውስጥ ስገባም ለመጀመሪያ ጊዜ ነው። አያችኋለሁ፣ እከታተላችኋለሁ። ስጀምር እኔ የጆርዲ ላይክ 75% እሷ ጎን ነኝ፣ 25% ጥላቻ አለኝ። ይሄንን ጥላቻ ምን መሰላችሁ? የሴቶች ምናምን ይሄ ፎቶ የተለቀቀባትን ይሄንን ከኋላም እንትን ይበላት ወርዳለች ለሌላ ሰው ድርስ ፎቶ አልገባኝም። ፎቶ የምትለው እንዴ ሌላ አጀንዳ ላወጣው ሳላቀው ሌላ በፎቶ ማህደር ሌላ ከጂጂ ጋር የታረቀች ሰዎች መልሰን እንጠላለን። ችግር ይችላል። ይሄንን ፎቶ መሰለኝ ያለችው ሌላው ነው። ወይ ፎቶ ብቻ ሳይሆን ቪዲዮም ነው እኮ የተነሳ ሌላ ሳላስበው ሌላ አጀንዳ ውስጥ ገባው። ያንተስ ከፋል ከወዲሁ አስነቃውኝ። አጀንዳዎች ቀጣይ የሚሄድበትን የኔ ተራ ከነገ ወዲያ ነው እንደሚደርሰው። እሺ ግፊ ነጁ ችግር የለውም። አይ እናንተ የፓርላማው አባላት እንግዶች
ቅድሚያ እንድትሰጡ ብለን ነው። ብዙ ጊዜ ጫና ካደረስንም ተረዱ። እሺ እናንተ እሺ ቤታችሁ ቴንክ ዩ ክብር ምክር ቤት እድሉን ስለሰጡኝ። ያው እንደተለመደው ይሄ ምክር ቤት ብዙ ጊዜ በጣም ተሰሚነት አለው። ሀሳብ ችግር ምናምን ያለ ነገር ካለ አምጡ፣ እዚህ ቁጭ ብለን እየተወያየን እንፈታለን። ኦኬ ወደ ሀሳቤ ስመጣ በዮርዲ ወገኖች በኩል አንዳንድ ቪዲዮ እየተላከልኝ ነው። እናንተ የምትሉት ነገር ልክ አይደለም። ኢትዮጵያ ውስጥ ያለ ብዙ ጥቃት አለ፣ ሴቶች እህቶቻችን እየተጠቁ ነው፣ እየተደበደቡ ነው ብለው አንዳንድ ቪዲዮዎች ልከውልኛል። ሼር አድርጎታለሁ እርሶንም። ያ ቪዲዮዎች ደግሞ የሚያሳየው ያው ብዙ ጊዜ እኛ ሀገር ላይ ወንዶች መንገድ ላይ ሲጣሉ ሴቶችን በጥፊ የሚመቱበት ነገር አለ። ከዛም አልፎ ተርፎ ደግሞ ህፃናት ላይ ጥቃት የማድረስ ነገር አለ። እንዲሁም የተለያዩ ቪዲዮዎች ነው የተላኩት። ዛሬም በአንድ ፔጅ ገብቼ ያየሁት እንትን አለ። በጣም ብዙ ወንዶች የተፈረደባቸው ፍርድ በፍርድ ቤት በኢትዮጵያ ፍርድ ቤት ትክክለኛ የሆኑ ፍርዶች አይደሉም። የ7 ዓመት የ12 ዓመት ምናምን ህፃናትን እየደፈሩ የ9 ዓመት የ6 የ7 እና የምናምን ዓመት ፍርድ ነው። ፍርዱ መስተካከል አለበት። ቢቻል ህፃናትን የደፈረ መወገድ መቻል አለበት የሚል ነው በነ ዮርዲ ጀማ በኩል የደረሰኝ ሜሴጅ ማለት ነው። አሁን እዚህ ከእርሱ ጋር ቁጭ ብዬ እያወራው እና አሁን እኔ ምንድነው የዮርዲ ጥፋቷ ምንድነው ብለን ደግሞ ስንመጣ ዮርዲ ያው አንዳንድ ቪዲዮዎችን በእሷ ላይ እንደ መውጣቱ መጠን እነዛ ቪዲዮዎች ደግሞ ትንሽ እንደ ሀገራዊ እንደ ባህልም እንደ ሃይማኖትም ያልተለመዱ ባህሪዎችን ትንሽ ሞካክራ ነበረ። እሱ ነገሮች አግባብ ናቸው ብዬ አልልም፣ አግባብ አይደሉም። ግን ምንድነው እሱ የምትናገራቸው ቃላቶች ለአንድ ኮሜንታተር ወደ ስንት ሺህ አባቶችና ወንድሞች ያሉበትን አገር አቢዩዝ ማድረጓ ራሱ አግባብ አይደለም። ላይክ በቀደም ከለቀቀቻቸው ቪዲዮዎች እሱንም ቪዲዮ ትላንትና ማታ በእርሶ ቤት እንደተነጋገር ነው ከሆነ በሚስተር ስፒከር ቤት ማለት ነው በምክር ቤቱ አባል ቤት ቁጭ ብለን እንደተነጋገር ነው ከሆነ እንትን ምንድን ነው እሱ ዮኒ ማኛ የጠየቀው ጥያቄና ያልተመለሰለት ነበር ያላለቀ። ኦኬ ላይክ ዮኒ ማኛ ኩዌሽኑ ምን ነበረ? አሁንስ ቪዲዮውን ትዘጊዋለሽ ወይስ ትተይዋለሽ? ፔጁ ላይ ከተውሽው እንደ ህዝብ የኢትዮጵያን አባቶች ወንድሞች እንደዚሁም ታዳጊ ወጣት ወንዶችን አቢዩዝ እንደማድረግ ነው የተናገርሽው ነገር። ለምን ልጆችም ወደፊት አድገው ባል የሚሆኑበት ጊዜ ነው። ወንድሞቻችን እንዲሁም አባቶቻችን ደግሞ ባል ሆነው አሳድገውናል። ባለትዳር ደግሞ የሆኑ ትዳር ላይ ያሉ ሰዎች አሉ። እነዛን ቪዲዮዎች እንዴት ነው የምትዩ? ለአንድ ኮሜንታተር የጻፍሽው ቪዲዮ ይሄን ሁሉ ህዝብ አስቆጥቷል፣ አግባብ አይደለም ብሎ አላት። እሷም የመለሰችለት መልስ አልነበረም። እንዳጋጣሚ በእርሶ በኩል መብራት ጠፍቶ ነበረና ጀነሬተር አልነበሩትም። ሀሳቡን ብትቀጥሉልን ጥሩ ነበር። እንዳጋጣሚ ሚስተር ሞምባስቲክ ቤት መብራት ጠፋና የጀነሬተር እጥረትም ስለነበረ ወደፊት በጀነሬተር ራሳችንን ያዋሻሽለን እንደ ምክር ቤቱ አባል እንመጣለን። ጀነሬተር ገዝተን ምናምን መብራት ቢጠፋ እንኳን በጀነሬተር ሀሳባችን እንቀጥላለን። እና ያ ነበር የእንትና ጥያቄ፣ የዮኒ ማኛ ጥያቄ። ይሄን ቪዲዮ ምን ትያለሽ? ለምንድን ነው ማታነሺው? ማንሳትም አለብሽ። ምንድን ነው አንቺ የምታስቢው? ካላነሳሽው በአጠቃላይ እንደ ህዝብ የኢትዮጵያን ወንዶች አባቶች ነው የሰደብሽው። ባል ሆኖ የሚኖሩ ባለትዳሮችን የተሳደብሽው። አነሳለሁ ብለሽ ደግሞ የምትይ ከሆነ ጥሩ፣ ሁላችንም ይቅር እንልሻለን የሚል ሀሳብ ነበር የቀረበው። ቪዲዮም እንዳየሁት ከሆነ እስቲ ያያችሁ የዮርዲን ፔጅ ገብታችሁ ያያችሁ ሰዎች ካላችሁ ንገሩኝ፣ ማይካችሁን ክፈቱና ከተነሳ ጥሩ፣ እንደ አገር እንደ ህዝብ ይቅር እንላታለን፣ ያው በተናገረችው ቃላት። ግን ምንድነው አንዳንዴ እኛ በምናየው ነገሮች እንደዚህ እሷ የምትናገራቸው ነገሮች ላይክ ፌሚኒዝም ምናምን የሚያስመስሉባት ነገሮች ምንድነው ያላት አቋም በወንድ ላይ ትክክል ስላልሆነ ነው። ሁላችንም ይሄ ነገር ሴት ለሴት ከሚመኙ ሰዎች መሀል ናት ወይ ብለን ሁላችንም ፎከስ ማድረግ የጀመርነው ከዛ አንጻር ነው።
እና ይሄ ነገሮች ሊታዩ ይገባሉ ነው ምለው። ሞር ደግሞ ከኔ ውጪ ሌሎችም እየገቡ ያው ሐሳብ እየሰጡ ሐሳብ ሰብሰብ አድርገን ሐሳብ እንሰጣለን። ግን እንደ አገር ደግሞ አንድ ነገር አለ ወንድሞቼ፣ ይቅርታ አድርጉልኝ። እንደ ወንድ አሁን የሴቶች ያው ፌሚኒዝም ብለው ነው የመጡት። እኔ ፌሚኒዝም የሚለውን ቃሉን ትንሽ ይከብደኛል መጠቀም። አይ ዊሽ ላይክ ውመን ራይት ብሎ ቢመጡና ሁላችንም ሴቶች አንድ ላይ ሆነን ድምጽ ብንሆን ብዬ ከሚያስቡት ውስጥ ነኝ። ለምን የፌሚኒዝም አካሄዱ የተለያየ ነው። ጥሩም አለው መጥፎ ጎንም አለው። እንደዚሁም ደግሞ የየራሳቸውን የሆነ አጀንዳ የሚያራምዱበት እንትን ስለሆነ ኦልሬዲ ስሙ ከባድ ነው። ለዚህ እኔ እስቲ ወንዶች ደግሞ የወንዶች ጉዳይ በቅርብ ይመሰረታል የሚል ተስፋ ስላለኝም ከተመሰረተ ኢትዮጵያ ውስጥ የሚደረጉ እነዚህ ህፃናት ላይ ጥቃት የሚያደርሱ ወንዶች በፍርድ ቤት ደረጃ የሚሰጣቸው የቅጣት ጊዜና ገደቡ በደንብ ሊታይ ይገባል። እንደዚሁም መንገድ ላይ ደግሞ ሴቶችን የሚደበድቡ ወንዶች እነዛ ላይም መንግስት ምን ይላል በሚለው ላይ ሞር ፎከስ አድርገን እንነጋገርና የኛም የሴቶች እህቶቻችን ድምጽ ይሰማ ከሚሉት ውስጥ ነኝ። በተረፈ ግን ፌሚኒዝም የሚለውን ነገር ምን ነው ቦምባስቲክ ማይኮትን ከፈቱ ጥያቄ አለት እና ፌሚኒዝም የሚለውን ነገር ሞር እንደ ህብረተሰብ አመጣጡ ስላስፈራን አካሄዱ ልክ ስላልሆነ እስካሁንም እየተቃወምን ያለ ነው። አይዊሽ ዮርዲ መታ ሞር ሐሳቡን ደግሞ ዛሬም ከኛ ጋር ተቀላቅላ አንዳንድ ጥያቄዎችን ብትመልስ ለህብረተሰቡ ጥሩ ነው ብዬ ነው ምለው። ከተመቻት ካልተመቻት ደግሞ ኢትስ ኦኬ ሌላ ጊዜ አፖይንትመንት ይዘን ከሷ ጋር እንወያያለን ነው ምለው። ልክ እንደዚህ መጨረሻ ላይ እያወራሽ እያለ የሆነ የምታቆሚ ነገር ነው ይመስልና ተጠቀለለው ነው ብዬ ስጠብቅ እንደገና በግፊት ተነስተሽ ሞተሩ እና ታዲያ እንዴ እና ታዲያ ያነበብኩ ቀርጻለሽ ብዬ ሳስብ ለዛ ነው ሚት ያነሳሁት እንጂ ችግር የለውም። ሐሳብ ደስ ይለኛል ታውቂያለሽ። እያነበብኩ ስለሆነ ነው ለዛ ነው። ጋያ አረ የምችሽ ታጣየው አብሽር መታለች እንትና ኔቪ መታለች። ችግር የለውም። ወንዶች አንድ 3 ወንዶች የተደፈሩ ኢትዮጵያ ውስጥ አሉ በሴቶች። ለነሱስ እንዴት ነው? እሱ ደግሞ ሌላ ነው። እሱ ደግሞ ሌላ ነው። በውይይት ላይ ታነሱታላችሁ እናንተ። ችግር የለውም። አሁን የቤቱ ስፔሻል ጆርዲ ነች። እናንተ ግን በውይይት ላይ ይሄንንም አንሱትና እንትን በሉት። ችግር የለውም። ኦኬ ኔቪ ቀጥይ። ኔቪ ድጋሚ ፍራሿን ይዛን የገባችሁ ተኝታለች። ኧረ ተነሽ አንሱራ ልታጠብ ነው። ልቆይ። ኦኬ እሺ እባክሽ ወጣት ናድራ፣ እደግመዋለሁ። ወጣት ናድራ እባክሽ አንዴ ልንነሳላት ኮንፈራችን አንዴ ልንነሳ። ሁላችን የፓርላማችን አባል ምንድነው እንደ ጣን ማጨሻ በረስር ነው የምትቀመጪው ብዙ ጊዜ ለምንድን ነው? እንትን ስለሆንኩ መንገድ ላይ እንኳን ደህና መጣሽ ናድራዬ፣ እንዴት ነሽ? ቦምቤ ከአንድ ሰው በኋላ መቀጠል ትችላለህ? ይቻላል። በጣም ደስ ብሎኛል። ደግሞ ያለው ወጣት ማንሃይም ትንሽ ትቆያለች። ለሌላ ሰው ስጠው። የአውሮፕላኑ ታሪክ እየመጣብኝ እኮ ነው። ወደ አሜሪካ አንተ ገባ ሲል ወደ አሜሪካ ጥሏቸው ሄደ አውሮፕላኑ። ዳኒ ግባ በቃ ለዳኒ እድሉ ይሰጥ። እስቲ ዳኒል ሀሳብህን። ዳኒ መተንፈስ ትችላለሽ። አመሰግናለሁ። እንዴት ዋላችሁ ወይ አመሻችሁ? ኢትዮጵያም ያላችሁ አጋጣሚ ትላንትናም የነበረውን ውይይት እስኪቋረጥ ድረስ ሰምቼዋለሁ እና እንዳለችው ዶክተር ነው እንዳለችው ብቻ ዮኒ ማኛ የጠየቀው ጥያቄን እየመለሰች ነበር። ዮርዲ የምትባለው ልጅ እየመለሰች ነበር። የተቋረጠው መሰለኝ። ያው 1-2 ነጥቦች 3 ነጥቦችን ለመናገር ነው። የመጀመሪያው ነገር እነዚህ ሁሉ ነገሮች የተቀላቀሉ የሚመስለው አንድ ላይ ሆነው ስለመጡ ነው። ምናልባት እንግዲህ አሁን ዶክተር ቅድም ስትለው እንደነበረው ከሀገር ውጭ ያለን ሰዎች ትንሽ በደንብ ግልጽ ብሎ ሁኔታውን እናየዋለን እና አመጣጡ ደግሞ ወደ ኢትዮጵያ በዚህ መልክ እየመጣ ስለሆነ ትንሽ አስፈራ እና ለዛ ነው ሪያክት እያደረግን ያለ ነው። ዋናው ፖይንት ከሱ ቀጥሎ መናገር የምፈልገው ምንድነው
በዚህ አሁን እነ ዮርዲ በሚያቀነቅኑት እንትን ትላንትና ስትመልሰው እንደነበረው ወይ ስትናገረው እንደነበረው አይደለም ቤቷን ከፍታ እዚህ ቲክቶክ እንትን ላይ የምትናገረው። እኔ ከአንድም 3 4 5 ጊዜ እንትን ብያለሁ። እሷ ቤት ገብቼ አትሊስት ሌላም ዳይሜንሽን አለው አንቺ አሁን የምትናገሪው ነገር በዚህም በኩል ይተረጎማል እንደዚህም የሚባል ነገር አለ ብዬ ለመናገር እንትን ስል ጭራሽ ወንዶችንም አታስገባም። ተጨማሪ ደግሞ ሴቶች አሉ ማለት ከሷ ተቃራኒ የሚቆሙ ሴቶች ማለት ነው። ተቃራኒ ሐሳብ ያላቸው እሷም መጥላት ሳይሆን ተቃራኒ ሐሳብ ያላቸው ሴቶች አሉ። በምን ያህል መጠን እነሱ ላይ ባንዴ ግር ብለው ኢቭን ስድብ ማለት ነው የሆነ በቃ አላል አጸያፊ ስድቦች ሁላ እሷ ቤት የሚመጡ ሰዎች ይሳደባሉ እነዛን ሴቶች ማለት ነው። ወንዶች ሳይሆን ሴቶች፣ ወንዶች አይገቡም ጭራሽ። ሴቶች ገብተው ግን ሲናገሩ አጸያፊ ስድብ እንኳን ሲሳደቡ ሴቶችን ነው እንግዲህ ሲሳደቡ ትስማማለች፣ ዮርዲም ትስማማለች። እዛ የሚገቡ ልጆችም ሁላ ተስማምተው ነው ያንን ነገር እንትን የሚሉት እና ይሄ ነገር ወንዶችን ብቻ አፌክት አያደርግ የወንዶች ብቻ ጥላቻ አይደለም ያላት ወደሚለው እኔ ያዘነበልኩ መጣ። ጥላቻው የወንድ ብቻ ሳይሆን እነዚህ ባላንስ አድርገው ነገሮችን ሪዝነብል በሆነ መንገድ ሊያዩ የሚፈልጉንም ሴቶችን እንትን ትላለች። በጣም ጥላቻ አላት የሚል ነው እኔ አሁን ድምዳሜ ላይ ደረስኩት። የመጨረሻው ፖይንት ምንድነው? ትላንትናም ስትመልሰው እንደነበረው የተጋነነ የሌለ ስታቲስቲክስ ነው የምትጠቀመው ስትናገር ማለት ነው። የሌለ ፍርድ ቤት ገብታ እንትን ያለ ሁሉም ሰው ማንበብ የሚችለው ስታቲስቲክስ ነው ሄዶ ከፍተኛው ፍርድ ቤት ብላ ስለፍቺ ስትናገር ነበረ። የትኛው ፍርድ ቤት? የለም እንደዚህ አይነት ነገር ማለት ነው። ቤቷ ደግሞ ገብታችሁ ስትናገሩ 90% እንደዚህ 25% ወንዶች ጤነኛ ሆኑ 90% ወንድ እንደዚህ ሆነ አለ አይደለ? ይሄ ስታቲስቲክሱ ከየት እንደመጣ ማይታወቅ ነገር ግን አብዛኛው እሷ ጋር ያሉ ሴቶች ዝም ብሎ ይሄ ግር ብሎ እሷ ያለችውን የመደገፍ ነገር ስለሚታይባቸው ይሄን አይነት ስታቲስቲክስ ሲቀመጥ ያንን ቁጥር ይይዙና ትክክል እንደሆነ ያስቡታል። ትላንትና ከጠራቻቸው ቁጥሮች መካከል አንድ ትክክል የለም። እኔ ሙሉን እንትኑን እስኪቋረጥ ድረስ እንዳልኳችሁ ሰምቼዋለሁ እና አንድ ትክክለኛ ስታቲስቲክስ አልጠራች። ብትመጣና አሁን እኔ ብዙ ጊዜ ጠይቄያታለሁ ቤቷ ገብቼ ለመነጋገር ከሷ ጋር እሺ አትልም። ግን አሁን ብትመጣና ብትናገር ጥሩ ነው። የጠራችው ቁጥር ሙሉ ለሙሉ ሮንግ ነው በትክክልም ማለት ነው። ሲቀጥል ደግሞ አንድ ጥያቄ ተጠይቆ ስብከት አይደለም የምንፈልገው። አሁን እኔ እሷ የምትለውን ለተጠየቀችው ጥያቄ ትላንትና እሷ የምትመልሰውን መልስ ለመስማት በተለይ ዮኒ ማኛም ከሱ በፊት የተናገረችውም ልጅ የጠየቀቻትን ጥያቄ ስትመልስ መስማት ፈልጌ ነበር። ነገር ግን ኮምፕሊትሊ ረጅም ስብከት ነው የሰማነው እንጂ አንድ ጥያቄ አልመለሰችም። በተመሳሳይ ጾታ መሀል የተደረገውን ጥያቄ የተጠየቀችውን ጥያቄ አልመለሰችም። ያወራችው ነገር ሁላ ስለ ፖለቲካውና በፖለቲካው ገብቼ መናገር አልፈልግምና ሃይማኖትን በተመለከተ ነው የተናገረችው እና ቤቷም ተኪዶ ለመነጋገር ሲፈለግ በጣም ትቆርጣለች። በቃ አለ አይደለ እንትን ይላል። ሲቀጥል ደግሞ ጥያቄዎቹንም አትመልስም እና አሁንም መታ እንግዲህ ምናልባት ቀጣይ እድል ካላገኘው አሁንም መታ ስትመልስ ምናልባት ጥያቄውን ከመመለስ ይልቅ ዳር ስትል እንደው የሚያወያየን አካል አስቁሞ ነው የተጠየቅሽው እኮ ይሄንን ነው ይሄንን ዳይሬክት መልሺ የሚል ነገር ነው። አሁን ትላንትና እኔ ተመሳሳይ ጾታን እንትን አልደግፍም ስትል አልሰማዋትም። እኔ አልደግፍም ይሄንን እኔም በዚህ እንትን ውስጥ ዝም ብዬ ነው የተወነጀልኩትም አላለችም። ያ ማለት ምን ማለት ነው? እንደ መስማማት ነው የሚቆጠር። የተቀረበባትን ነገር አይ እንደዚህ ነው ብላ ለመከላከል ሳትሞክር ሃይማኖትና ሌላ ነገር ስብከት ነው የሰበከችን እና ያ ነው ሰውን አሁን ላይ በተለይ አመጣጡ ስላስፈራ ነው ሰውን ይሄ እኮ ልክ አይደለሽም የሚሉ ሴቶችም እኔ አሁን ሴቶች በጣም ከኔ በላይ እንደዚህ እንትን ብለው ለሷ እንትን ሲሉ እሰማለሁ፣ ስለሷን ሲናገሯት እሰማለሁ። ይሄ የመጣው ምንድነው ትክክል እንዳልሆነ ስለተረዱት ነው። ለመጨረሻ ይቅርታ አረዘምኩት። የሴቶች መብትን ለማስከበር እሷ እንደምትለው ሴቶች ብቻ በቂ አይደሉም። ይሄ ነው ሐሳብ ነው። የሴቶች መብት የሚከበረው በሴቶች ብቻ የሴቶች ወንድን ስለጠሉ ወይም ነው ወንድ ጠል ማህበረሰብን ስለፈጠርን የሴቶች መብት እንትን ይላል ማለት አይደለም፣ ይከበራል ማለት አይደለም። የሴቶች መብት እንደመከበር 50%ን አስተዋጽኦ ወንድም ማድረግ አለበት።
ማንም ጤነኛ የሆነ ወንድ የሴት ልጅን መደፈር የሴት ልጅን መብት መነካት እንትን የሚል የለም የሚደግፍ የለም ጤነኛ እስከሆነ ድረስ ጤነኛ ወንድ እስከሆነ ድረስ እና ሁሉም ወንድ በአንድ ሙቀጫ ውስጥ ተገብቶ ተከቶ ሲወቀጥ ሁሉም ወንድ አንድ ጤነኛ ያልሆነ ወንድ ሴትን ስለደፈረ በቃ ሁሉም ወንድ ደፋሪ ነው ተብሎ ሲወቀጥ ይሄ ሶሳይቲውን ወደ አልተገባ አቅጣጫ ይመራዋል። ሴቶቻችንንም ወደ አልተገባ መንገድ በተለይ ይሄ የፉክክር መንፈስ ላያቸው ላይ ይጭናል። ወንዱ እንዲህ ካላደረገ እኔም አላደርግም፣ ወንዱ እንዲህ ካልሆነ እኔም አልሆንም። ይሄ ማስኩላኒቲ ትሬንድን የራሷ ለማድረግ ትሞክራለች ሴት ልጅ ማለት ነው። በዛ መንገድ ከሄድን እነሱ በሚያስቡት መንገድ ከሄድን እና ይሄ ነው በዋናነት ብሬክአውት አድርጎ ወጥቶ እንደዚህ ሊያነጋግረን የቻለው ለማለት ነው። አመሰግናለሁ። ይቅርታ አረዘምኩባችሁ። እሺ ችግር የለውም። ማን ነበረ እንትና ናርዲ የለችም፣ ናድራ የለችም። ቆይ አንድ የታችን አንቺ ከጸበረቱ ስምንት ስራሽ አንቺ ቢዚ ከሆንሽ እሺ አውሪና ለኢትዮ ሰን ሰጠዋለን። እሺ ያ በነገር ላይ ይሄ ነገር እነሱ በዳታ ነው የሚሰሩት። እኛ ደግሞ እዚህ ጋር አውርተን የምንተወው ከሆነ ጉንጭ አልፋ ነው የሚሆነው። ቢኮዝ ያው ብዙ የተማሩም ሰዎች እየተታገሏቸው ነው። መረጃቸውንም ኢሜይላቸውንም ሀክ በማድረግ በደንብ ስራ እየሰሩ ነው እነሱ ማለት ነው። እና ይሄንን ነገር የምትቃወሙ ሰዎች እዚህ ጋር አውርተን ብቻ የምንለያይ ከሆነ የስነት ጉንጭ አልፋ ነው የሚሆነው፣ ትርጉም አልባ ነው የሚሆነው። ግን መሰራት አለበት። ላይክ እነሱ ገደል ይዘው ሊገቡ የሚፈልጉትን በስትራቴጂ በፕላን የመጡ ሰዎችን በወሬ ብቻ እንትን ከሆነ ለነሱ ይመቻቻላቸዋል። የኛን ስሜት ይረዳሉ፣ በምን መንገድ መሄድ እንዳለባቸው ያውቃሉ። ስለዚህ ላይክ እድሉ ይመቻችላቸዋል ማለት ነው። ቢኮዝ ትላንትና ገብታ ያው የምትፈልገውን ነጥብ ማስጣል ነበረ። ላይክ ቁስል ያየ ዝንብ ይመስል ፊት ለፊት የተበደሉትን ሚዲያው ያጨውላቸውን መጥተው ላይክ በጣም ተቆርቋሪ አዛኝ መስለው አሁን የቀነኒን ፖስቶች እያመጡ ነው ያሉት። ይሄ ነገር ስለተነካካ ማለት ነው። እና ሲሪየስ ሆናችሁ ይሄንን ነገር የምትቃወሙ ሰዎች በዚህ ጉዳይ ላይ መሰራት አለበት፣ መሬት የወረደ ቢካዝ እውነት ከቨሩ የሴቶች ጥቃት ነው። ስራው ደግሞ ጀርባው እርስ በራስ መደባበስ ነው። ይሄ ደግሞ ባህላችንም እምነታችንንም እየመቱት ስለሆነ ስቶፕ ማለት መቻል አለብን እና ወደ አረብ ሀገር ሴቶች ጋር ተዞሯል። ታርጌቶቻቸው አሁን ትላንትና ቦምቤ አስቆመሃል በዜማ መልክ ሲያሳዝኑ እያሉ ወደ እነሱ ነው ፊታቸውን ያዞሩ። እዛ ጋር ደግሞ እኛ አለ በምንችለው ትላልቅ ፎሎወር ያሏቸው እነ ማናይም ሲጋለች እህቶቻችን እናነቃለን። በሴቶች ጥቃት ስም የሚሰራው ነገር ሌላ ስለሆነ ማለት ነው። ብዙ ከነሱ የወጡ ብዙ ሰዎችም ስላሉ እና ይህንን ማስተካከል አለብን። የምንሰራው ነገር መሬት መውረድ አለበት። ባይኔ ወንዴ ቀጥላል። እሺ ኢትዮ ቀጥል። ኦኬ እኔ በመጀመሪያ በጣም የምንወዳችሁ ቤተሰብ እንደዚህ አድርጎ ወላችሁ ቆይ ሞዴሬተሮች ተቀጥላ አንተ ለምቀጥለው ማሳሰቢያ ነውና ሞዴሬተሮች የምታውቋቸውን ሰዎች ሁሉ አትጎትቱ፣ ተው፣ ችግር የለውም። ለምን በዛ በኩል የሚቃረኑ ሰዎችም ስለሚኖሩ ሁላችንም በአንድ መስመር ከሆነን አይሆንም። መቀላቀሉ አሪፍ ስለሆነ ለኔ ተውሉ። እኔ ማን ይላል ችግር የለውም። እሺ ቀጥላል። ቦብ ወደ እንደዚህ አይነት ነገር ብዙ ነገር ይገባል ብዬ እኔ እገነዘባለሁ። የመጀመሪያው ነገር ሴቶቻችን እናት ናችሁ፣ ሚስት ናችሁ፣ እህት ናችሁ። መልካም ወንዶች እንዳሉ ሁላ መልካም ያልሆኑ አይሚን ህሊና የሌላቸው ወንዶች አሉ። ምንም ጥያቄ የለውም። ያንን ለይታችሁ ማውገዝ መቻል አለባችሁ። ሁለተኛ ነገር ደግሞ በዚህ እንቅስቃሴ ውስጥ የሚንቀሳቀሱ ሰዎችን ሴት ተብሎ መጠራቱ ራሱ የሆነ አይ ዶንት ኖ የሆነ
የሞራል እንትንን ጎተት ያደርጋል። ምክንያቱም ሴት እህት ነች፣ ሴት እናት ነች፣ ገብቶሃል? ሴት ሚስት ነች እና የሆነ ነገር የሚሻማ ነገር አለ ደፍሮ ለመናገሩ እና በሕክምና አፕሩቭ የሆነ ጾታቸው አረጋግጠው መምጣት መቻል አለባቸው። እነዚህ ሰዎች አይታወቅም፣ ያው በስያሜ ፌሚኒስት ብለው ሲንቀሳቀሱ ትክክለኛ ለሴቶች የሚታገሉ እኔ ችግር የለብኝም፣ ምንም ችግር የለብኝም፣ በደሎች ስላሉ ማለት ነው። ግን በስም የሚንቀሳቀሱ ሰዎች የሴቶችንም ስብዕና የሴቶችንም በተፈጥሮ ማለት ነው ፈጣሪ ነው አይደል መቼም ሰውን ወንድ ሴት ብሎ የፈጠረውን ነገር ራሱ መጋፋት ነው የሚሆነው እና ጾታቸውን አረጋግጠው የሴትነት ማረጋገጫቸውን ቢያመጡ ደስ ይለኛል። በተረፈ እድሜያቸው ያባሩ ሰዎች ለምሳሌ ትዳሩ ስለመግባት ባህሪ ይጠይቃል። በነገራችን ላይ ቀርቦ ወንድ ልጅ ቀርቦ ሴት ልጅ ሲያናገር ልብ ለልብ መግባባት ይጠይቃል ወደ ትዳሩ ስለመግባት። ሴት ልጅ እኮ ገር ለፍሬንድ አርጋ ለመያዝ የሆነ የተከፈተ ነገር ሊኖር ይገባል፣ ልትነጋገር ይገባል፣ ልብ ለልብ ልትናበብ ይገባል። ገብቷል? ይሄ ኦፖርቹኒቲ ያመለጣቸው ሰዎች ወደ ትዳር ዓለም ውስጥ ሳይገቡ ወይንም ደግሞ የወንድ ጓደኛ ሳይኖራቸው ቁጭት ውስጥ ያሉ ሰዎች ያንን ቁጭት በኤኒሚስ መበቀል ሪቬንጅ ለማድረግ ይሄንን ይሄዱበታል። ምንም ጥያቄ የለውም። ያንንም ሴቶቻችን ብትፈትሱ። በተረፈ ምንም ጥያቄ የለውም። ሴት ላይ እኔ ሴት ልጅ አለኝ። ሴት ላይ ለሚደርሰው በደል ሴት አባቷ ወንድ ነው። ሴቶች በትክክለኛው ኦርጋናይዝዱ እንትና ቀነኒ ሞታለች። ለቀነኒ የትኛውም ሴት በሴትነት ሴት ተበድላለች ብላ ፍትህ ለማቅረብ ኦርጋናይዝድ ሆና ከቆመ ወንዱ ስንጮ ነበር እኮ አይደል? ለፍትህ ምንም ጥያቄ የለውም። ግን ሳቦታጅ ያደረጉ ሰዎች አሉ። ይሄ ሴት ወንድ ብለን ጥቃትን ሴት ወንድ ብለን ልንከፋፈል የምንችልበት ነገር አይደለም። በተረፈ መጨረሻው የማስቀምጠው ነገር አሁን እዚህ አበሾቹን ይሄ ነው አልልም ቦብ፣ ግን በነጮቹ ምንም ጥያቄ የለውም ሲጨቃጨቃሉ እኮ እናዳምጣለን፣ እንሰማለን። በእምነቱ ደረጃ የፈጣሪን ጾታ መስጠት ይፈልጋሉ። ፈጣሪ ወንድ ነው ብዬ አልከራከርም። በእምነት ደረጃ አማኝ እምነት አለኝ። የቀነኒ ጉዳይ ተጠልፏል ብለህ ታስባለህ? በፌሚኒስቶች እንደሆነ ጆካ 100% ፍትህ ሰው ትክክለኛ ሴቶች ለመብት ጉዳይ የቆሙ ሰዎች የሸሹአሉ። ወንዱም እኛም ስንናገር ነበር ለፍትህ እኮ። ግን የሄዱበት የቀነኒን ጉዳይ ሀጃክ አድርገው የሄዱበት ነገር በጣም የሆነ ሚዛን የሚደፋ አይደለም። ገብቷል? እና የሆነ ቁስል እየቀሰቀሱ የራሳቸውን ነገር የማስፋፋት ነገር በሰፊው ይታያል። በተረፈ ምንም ጥያቄ የለውም። እኔ አሁን ዮርዲ የምትሏት የምትፈልገው ከሆነ ምን በሴቶች መደበቁ አያስፈልግም። በሴቶች መብት ውስጥ እመጣለሁ ማለት አያስፈልግም። ከሀገር ውጭ ነው ያለሽው፣ ደረትሽን ነፍተሽ እኔ ይሄ ነኝ ብለሽ መምጣት ነው። በተረፈ እኔ ያለሁበት ያዋጣኛል እኔን ተከተሉኝ ብለሽ ማበረታታት ነው። እንዲህ ግሩፕ መፍጠር ነው። ግን ትክክለኛ እግዚአብሔር በፈጠራቸው ሴት ነሽ ብላ በተፈጠረችው ተጋብታ ከወንድ ልጅ ጋር በምትወልደው አንደኛ መኝታ ላይ በሚያደርጉት ነገር ተቃቅፈው እግዚአብሔር ለሰጣቸው ጸጋ ለሚፈጥሩት አልጋ ላይ የመድፈር ሂደት ይካሄዳል የሚለው ወርዛ ያደርጋል። በጣም ናስቲ ሀሳብን እንድጠቀልለው ምንድን ነው ጥያቄ በጠይቅ ግን ሌላ ጊዜ ጥያቄ አይቻልም። ኢትዮ ቅድም የጠየቅኩ ባለቤቴ እዚህ መታ ብትሰማ እሷን አይምሮዋ ይበረዛል ያልከውን የትኛው ነገር ነው አይምሮዋን ሊበርዛት የሚችለው ብለህ ነው? ለምሳሌ እሱን እኮ አስቀምጥኩልሽ እኮ። ለምሳሌ ፈጣሪ ወንድ ነው ወይ ሴት ነው? ለምንድን ነው በወንድ የሚጠራው? የሴት እኩልነት ያስፈልገዋል። ፈጣሪ መጠራት ያለበት በእኛ ነው የሚል አስተሳሰብ አለ እኮ አይደለ? ያን ጆሮ ውስጥ እንዲገባ አልፈልግም። እምነት ያላት ነች፣ በእምነቷ እንድትጸና እፈልጋለሁ። ለልጆቼ መሰረት እንድትሆን እፈልጋለሁ። እኔ ያደግኩት በእናትና በአባቴ ነው። ባህል አለ፣ የሀገሬ ያደግኩበት ዘይቤ አለ። ከዘይቤው ውጭ መሆን አልፈልግም።
ብዙ በጣም የሚያስፈሩ ነገሮች አሉ። እነዛ ደግሞ ሜንታል